በራሴ መንገድ ማስተካከል ብችል ማስተካከል እፈልጋለሁ ሁለተኛ ያው የማይሆን ህልም ነው ጥፋቱም እኔ ጋር ነው በርግጥ ያንን ነገር ማድረግ አልነበረብኝም መስተካከል ከቻለ ቢስተካከል ደስተኛ ነኝ እኔ ሰላም እንዴናችሁ ውድና የተከበራችሁ የማሬ ቤተሰቦች እና የኛ ሁላችንም ቤተሰቦች እንዴናችሁ ደህና ናችሁ ወይ በያላችሁ በደህና ደግ ጤና እንደሆናችሁ ባለሙሉ ተስፋ ነኝ ያው ታስታውቃላችሁና ቤተሰብ እንግዲህ ሰሞኑ አንድ ነገር ጀምሬላችሁ ያው ሰሞኑን በሌላ ጉዳይ ተወጥሬ ነበርና ነገሩን ቸላ አልኩት መሰለኝና ነገሩን ቸላ ስለው አንዳንዶቻችሁ ያው በምን አይነት መንገድ እንደሆነ ባላቅም የማሬ ቤተሰቦች የምስጋና ቤተሰቦች በኢንስታግራም ምናምን ቴክስት እያረጋችሁልኝ ነበርና ምንድነው አንተ ባለፈው እንዲ ቪዲዮ ሰርተ ምናምን ያው በርግጥ በጠበቅኩት ልክ ያልሄደበት ምክንያት ኖርማሊ የኔም መዘናጋት ነው ብዬ አስባለሁና ቤተሰብ ያው አንዳንዴ ታውቃላችኋል የሆነ ነገር ለማስተካከል ስትሉ የሆነ ደግሞ የጀመራችሁት ነገር ካለ አንዱን ዘግየት ታረጋላችሁ ያው ሰዎች ስለሆነን ይደክመናል ምናምን ነገር እና ጊዜ የምናሳልፈው ብቻ የሆነ በተዘጋገበ ነገር ስለሆነ ያያለፈን ያለ ነው ያንዱን ቤዝመንት ሰርቶ ለማለፍ ትንሽ ይከብዳልና ዛሬ በድጋሚ መጥቼላችኋለሁ ቤተሰብ ለማንኛውም ቀድማችሁ ግን ለዚህ ቤት አዲስ ከሆናችሁ ይህንን ቤት ሰብስክራይብ በማድረግ እነማሪን ከፍ እንድታረጓቸው በአክብሮት ጋብዛችኋለሁ እኔ የምታቆኝ ሁላችን ቤተሰቦች ይሄንን ቤት ከፍ እንዳድረው 10,000 ሆኗል 15,000 እያለ 20,000 30,000 ምናምን እንዲሆን ሁሉም እንዲሆን የናንተ ትብብር ያስፈልጋልና ቤተሰብ እንብዛ ለማለት ያክል ነው ስንበዛ ደግሞ ያው ወሬዎቻችንን በአግባቡ ከናንተ ጋር ለማውራት ጥሩ ይሆናል ብዬ ስለማስብ ነው ቤተሰብና ዛሬ ትንሽ ምስጋናን አላገኘሁትም ሰሞኑ ከማሬ ጋር ከተገናኘው በኋላ እንዳያችሁት ማሬ እዚህ ከመጣች በኋላ ትንሽ ጥሩ ሙድ ላይ ሳንሆን ነው የተለያየ ነው በርግጥ እኔ ተበሳጭቻለሁ ስላችሁ ምንም ቢሆን ኖርማሊ እንደ ቤተሰብ እኔን አክብራ ማን ነው አማች ነው የሚባለው እንደዛ ነገርና እኔን አክብራ ያው ወደፊቱ አብረው የሚሆኑ ወደፊቱ አይቀርም እኮ ኦሬዲ በፍቅር ላይፍ ላይ የሆነ ግጭት ይፈጠራል የሆነ ጫጫታ ይፈጠራል ምናምን እና ተፈጥሮ ሲያበቃ የሆነ ሰሞን ያው ተጋብተው አብረው ወልደው ምናምን መክረማቸው አይቀርምና ያኔ እንዲህ ብለሽኝ ነበር እኮ ብዬ ትዝብተ እንዳላበዛ መጠበቅ ነበር እስከመጨረሻው እኔን መስማት ነበረባት ያው በዛም ብስጭት ሆኜ ነው ወደ ራሴ ተመለስኩና ምስጋናን እስካገኘው እሷም በስልክ ደግሜ ከዚህ ከካሜራ ወይም ከቪዲዮ ውጪ በስልክ ተመልሼ ብዙ ነገር አውርተናል ትንሽ ያለች ምንድነው እሷ ቤተሰብ በዚህ አጋጣሚ ምነግራችሁ እሷ ያለችኝ አሁን ሌላ ግርግር ከማብዛት እኔ አንተና አከብራለሁ ባለፈው በዛ ግጭት መለያየት አልነበረብንም በጣም ይቅርታ ያ ነገር ስለተፈጠረ እኔ ከእንግዲህ ሪያሊቲውን ስነግረ ሁለታችን ግጭት የሚፈጥሩብን ነገሮች መሃል ላይ ማስገባት አልፈልግም መሃል ላይ ማስገባት ማልፈልገው ለነገ አሁን አይደለም ችግር የሚፈጥሩ ነገሮች ወደ ሚዲያም ሆነ ሰዎችም እንዲ ሶስተኛ ሰው ያለ አራተኛ ሰው አምስተኛ ሰው ይገባል ከዘን ትዳራቸው ፊትም ወደፊት ትዳራችን ላይ ተጽዕኖ የሚፈጥር ነገር ይፈጠራል ስለዚህ የሆነ ገበናን ያለ መደበቅ አይነት ነገር ይሆናል ስለዚህ እስቲ ከምስጌ ጋር አውሩ አይነት ነገር የሆነ ለስለስ ነገር ብላልኛለች መሰለኝ እንደው ፊቷን አላየውም ለስለስ አይሆን በነገሪውን ያለችኝና ግዴታ እኔ ደግሞ ፐርሰናሊ እንትናን ምስጋናን ማግኘት አለብኝ ብዬ ስላሰብኩ ዛሬ ምስጋና ወንድሜ ነው ዲን ሪስፔክት ትልቅ ሪስፔክት ነው ለሱ ያለኝ ከሪስፔክትም ባሻገር ደግሞ ያው አብረን ያደገን ቤት ላይ ሁላ ኖርማል የተለየ ስሜት የለም እኛ ቤት ላይ በኔና በሱ መካከል የተለየ በተመሳሳይ ሰዓት ኖርማሊ በተመሳሳይ ጊዜ በተመሳሳይ ሁኔታ ስለተወለድን ማለት ነውና ሁሉም ሰው ያቃል መንታ ወንድሜ እንደሆነና
በዚህ አጋጣሚ ግን ይሄን አይነት ሪያክሽን ሲወስድ ተሰምቶኝ ስለነበረ ነው ምስጋናን ማግኘት ያልፈለኩት ምናምን። ምክንያቱም ምን አይነት ዋጋ ከፍሎ ከዚህ በፊት አስተውላችሁ እንደሆነ ባለፈው ብያችኋለሁ። በዚህ ጓደኝነት መሃል እነ ትንሱ ሳይቀር ገብተው በጊዜው የተፈጠረው ነገር ግጭት ምናምን ተፈጥሮ ነበር። ገብተው አስታርቀው ምናምን ነበርና ያ ሁሉ ዋጋ ተከፍሎበት ሲያበቃ አሁንም የሆነ ዱላ የቀረሽ መደባደብ መሃል ላይ ሰው ገብቶ ሌላ ማስነሳት ምናምን እነዚህ ፌር አይደሉም ማለት በጓደኝነት መሃል ፌር አይደሉም ብዬ ስለማስብ ነው ቤተሰብ። ስለዚህ አሁን የሚሻለው እነዚህ ልጆች ልክ ከዚህ በፊት እንደነበረው ተስማምተው የራሳቸው ነገር ቢሰሩ ብዬ ስላሰብኩ ነውና ቤተሰብ። ከዚህ ውጪ ደግሞ እኔ አሁን ዘላስት አሁን ምስጋና ምንም እንዲለኝ ምናምን አልፈልግም። ሪያሊቲውን ስነግራችሁ አገኘዋለሁ። ትንሽ ደግሞ ሰሞኑ እያመመው ነገር ነው መሰለኝ። ያው ለዛም ነው ያላገኘሁት። ምናልባት እንደጠበቅኩትም ላያወራልኝ ይችላል። ድክምክም አይነት ነገር ብሎታልና ትንሽ እያመመው ነገር ነው። እንደጠበቅኩትም ላያወራልኝ ይችላል። ግን በተቻለ መጠን እንዲሰማኝ ነው የምፈልገው። እሱ እንዲያወራ ብቻ ሳይሆን ዛሬ እንዲሰማኝም ጭምር ነው የምፈልገው። ይገባችኋል ቤተሰብ መቼምና ነገር አላርዝምባችሁና እሱን ወደዚህ የጠራሁት የመጀመሪያው ምክንያቴ እንዲያወራ ሳይሆን ዳይሬክት ምስጋና በዚህ መንገድ ቤተሰብም ተቀይመዋል። ጭራሽ ደግሞ እኔ እንደሌለው አይነት ነገር የሆነ የራስ የሆነ ሰው እንደሌለ አይነት ነገር ሰውና ሲል ቀጥታ ሄደ ተንበርከክ ሲል ተንበርከክ ሌላ እንደገና የበቀል ድብብቆሽ የመሰለ ነገር ልትሰራ ሞክራል። ስለዚህ አሁን ቢያንስ እኔን ማማከር ነበረበት። እንዲህ ካማከረኝ በኋላ አለ አቡሽም አለ ከሱ ጋር አብሮት ያለ እና በዚህ ላይ መንገድ እንዲህ እነሱም ዞር ብለዋል። በርግጥ ተናደውበት ነው ያምላክ ነበር ያምላክም ዞር ብሎበታል። አቡሽም ዞር ብሎበታል። ሁሉም ዞር አሁን ሁሉም ከማሬ ጎን ነው። ከማሬ ጎን የሆነበት ምክንያት ደግሞ በቃ ምንም ቢሆን ሴት ናት። እኔ እንደውም የመጀመሪያ ቪዲዮ ሳይ ምናምን ፍራንክ ምናምን ነገር ነበር የመሰለኝና ሲሪየስ ነው ኬዙ እንዲህ ማድረግ አልነበረብኝ ብዬ ስለው አው ማድረግ አልነበረብኝም ብሎ ማመን አለበት። ምስጋና ግዴታ እንዲህ ማድረግ አልነበረብኝም ብሎ ማመን አለበት። እኔ ዛሬ ከሱ ጋር ቃለ መልስ ያው እንዳጋጣሚ እየመጣ ነው ይታየኛል እና በዚሁ አጋጣሚ ምንም ከሱ ጋር ቃለ መልስ እንዲፈጠር ምናምን አይደለም ገብቷቸዋል። ሌላ ነገር እንዲፈጠር ሳይሆን በአግባቡ ከኔ ጋር ተነጋግረን መፍታት ያለብን ነገር ፈተን እንዲሰማኝና ለማሪም እሱ ያለኝ ነገር እንደተስማማኝ በእናንተ ፊት ማስማማት ስለፈለኩ ነው። እሱ ለማሪም ነገራታለሁ። እኔስ በነገርኩት በዛ ቅስፈት ሁሉ ነገር መስተካከል እንዳለ ከዛን ሁለቱን የማገናኘት ስራ ሰራለሁ። ያቺ ማነች የምትባለው አለምናት ማናት የሷን ጉዳይ እንደርስበታለን። ምክንያቱም በዚህ መንገድ ሪያክሽን መግለጥ አልነበር። እኔ እንደውም አሁን በጭራሽ ከሷ ጋር በቪዲዮ ላይ ባልመጣ ወይም እዚህ ቤት ላይ እንድትታይ አልፈልግም። አሁን ከተቻለ ማለት ካልተቻለ ደግሞ እጄ አገኛታለሁ። መጥቷል መሰለኝ አብረን እስቲ ቆየክ እኮ እየተሳፍክ ነው ደግሞ እንዳመመክ ምናምን ያስታውቃል። እየተሳፍክ ነው የመጣ ትንሽ ነግረኛል በርግጥ እና ለምንም እንዳልጠራው መቼም ታውቃለህ። መቼም ማብራራት አይጠበቅብኝም። አይ እፈልጋለሁ ያልከኝ አይደል? እኔ እፈልጋለሁ ስለ በተለይ ሰሞኑ አንዳንድ ነገሮች እያወራን ስለነበረ ከዛ ውጪ አይሆንም ብለህ ትገምታለህ ብዬ ነው ያልነገርኩህ ማለት ነው። ያው ምንም ችግር የለ። አሁን እናንተ መካከል ምንም የተፈጠረ ነገር የለም። ጉዳያችን በሙሉ ማርሸት ናት። ማርሸትና አንተ ጋር ደግሞ ትንሽ ብቻ ማይሆን ነገር ተፈጥሮ ያው ሰሞኑን ትንሽ ነገር ያው አንዳንዴ እግርና እግርም ይጋጫል። ያው ያልሆነ ነገር ትንሽ ተፈጥሮ ነበር። ትንሽ የሷም ቾክላ ወደ ቪዲዮ ወደ ምን እንትን ብለዋለች። ያ ነገር ደግሞ ነገሩ እንዲጋነን አድርጎታል እና ብቻ ያ ደስ የማይል ነገር ነበረ። ያው ሚስተካከልም አይመስለኝም። ምን መሰለህ ምስኪ አሁን እኛ ማለት
ትላልቅ ሰዎች ላይ አንተ ደግሞ በዚህ ስቴጅ እኔ እንዲህ አይነት የከረረ ነገርም እንደማልወድ ታውቃለህ አንተ ረጅም ጊዜ አብረን ቆይተናል አብረን ምናምን ነገር እና እንደ ከረረ ነገር እኔ በቤተሰብ ፊት እንዲ ትሁት ሆነን ምናምን ስናወራ ቤተሰብ የግጭት ጉዳይ ስለሆነ እንጂ ትሁት ሆነን እንዲ አንገደፍተን ምናምን አናወራም እኔ እናንተ ስለዚህ አሁን የምልህ ሊፈታም አይችልም መሰለኝ እሱ ለኔ እንድትተውልኝ ነው ፈልገው ሁለተኛ ነገር ደግሞ አሁን አንተ እሷ ላይ ለማሳበብ እየሞከርክ ነው ገብቷል ምስጋና አሁን እሷ ላይ እኔ ከመጀመሪያው አይቼዋለሁ ቪዲዮ ከመጀመሪያ ጀምሬ አይቼዋለሁ እሷ ላይ ልፈርድ የምችለው እሷን መልሳ የበቀል ድብብቆሽ የጓደኝነት የጮኝነት ሳይሆን የሆነ የሩቅ ሰው የሚያደርገው አይነት ነገር እየሰራች ስለነበረ ነው እሷንም አግኝቼ ተቆጨ ቪዲዮን አይተሃል ባለፈው የተቆጣሁትም ለሷ ነው ገብቷል አንተ አሁን ችግሩ እሷ ጋር የመደፍደፍ ነገር ምናምን እንዲኖር አልፈልግም አይ አንዳንዴ እኮ ይኸውልህ ችግሮች ይፈጠራሉ ችግሮች ሲፈጠሩ ግን ያን ችግር ከመጠየቅ ይልቅ በነገራችን ላይ አሁን ቪዲዮ ፊት የማይቀርቡ ነገሮች አሉ ቪዲዮ ፊት ሮጠ ሁሉ ነገበናህን አሁን ለምሳሌ እኔና እሷ ጓደኛ ነን ቪዲዮ እንሰራለን ከዛ በፊትም የምንሰራቸው ቪዲዮዎች ግድ በጣም ደስ የሚሉ ቪዲዮዎች ናቸው ምንሰራው ግን እሷ ደግሞ እንደዚህ አይነት ነገር ሲከሰት ነገም ተነጎዳ ቢሆን እኔ አሁን የደበረኝ ኖርማል ሰው ያጠፋል ይመለሳል ተነጋግሮ በንግግር የሚያምን ሰው የሆነ ነገር ተከሰተ በቃ ሁሉ ነገር ሚዲያ ላይ አይቀርብም ገብቷል አይደል ኖርማል መቾከሏ እንጂ ኖርማል ጥፋተኛ ነች እሷ ነች ያጠፋችው እያልኩኝ አይደለም ጥፋተኛው እኔ ጋር ነው እኔ ነኝ ጥፋተኛው ጥፋቱም ያለው እኔ ጋር ነው ያን ነገር ማስተካከል ሚቻል ቢሆን እሺ ግን ማስተካከል የሚቻል ነገር አይደለም ያደረኩት ምክንያቱም የማይመስል ነገር የማይሆን ህልም ነው ያው የሆነ ነገር ለጓደኛ አትንገረው ይባላል አይደል የምታልመው ህልም ነው ለጓደኛ አትንገረው አይነት ነገር ይባላል እና እንደዛ አይነት ነገር ነው የሆነው እና ብቻ ቢስተካከል ደስ ይለኛል ይኸውልህ ምስጋና አሁን እሱ እኮ ይኸውልህ አሁንም እኮ ዲፌንስ አሁን አንተ ዲፌንስ እንድታረጋኝ ሳይሆን አንደኛ የመጀመሪያ ቪዲዮ ይዘህ የመጣው አንተ ነህ ገብቷል የመጀመሪያ ቪዲዮ ይዘህ የመጣው አንተ ነህ ያ ቪዲዮ ከተቀረጸ በኋላ ያ ክስቴ ልጅ ወይ ዘንበዲ ሙድ በሌላ ሙድ ሆነ ነው አይደል የመጣው ወደሷ በዛ ሙድ ስትመጣ እሷም በቅንነት ተከትላኮ መጣለች ገብቷል በቅንነት ከሆነ በኋላ ግን ሁለተኛ ቪዲዮ አንተ ካለም ጋር ተሰራ የአይነት ሪአክሽን በዛ በተለይ በዛ ለት የነበረው ግርግር ዓለም ለደበደባ ስትሞክር ይሁሉ እኮ አንተ ማስቆም ነበር በሪያሊቲው ሲነግር ምንም ቢሆን እኮ አንተ የተሻልክ ሰው ነው ገብቷል ሴቶች ሁላችንም እናቀው ነው አንድ ነገር አለባቸው ይሄ መሸነፍ የክብር ጉዳይ ምናምን ያል በክብራቸው ማይደራደሩ ፍጥረት ማለት ሴቶች ናቸው ስለዚህ በክብሩ ማይደራደርን ሰው ክብሩን ለተነካበት መሞከር ራሱ ትንሽ አግባብነት ያለው አይመስልኝም እኔ አሁን እሱን ሳልረዳ ቀርቼ አይደለም በጊዜው የተፈጠረው ምናምን እነዛ ነገሮች ሳልረዳ ቀርቼ አይደለም ግን ወደዚህ ስንመጣ ደግሞ አንድ የሚቀጥል ላይፍ ነው ገብቷል የሚቀጥል ላይፍ ነው ሁለተኛ ነገር ደግሞ ያመጣህበት ሙድ መጀመሪያ እሷም እኮ በካሜራ ፊት ለመበቀልም ሆነ ለቤተሰቡ መልስ ለመስጠት እኮ በካሜራ ፊት የተጀመረው ካሜራ ስለሆነ ገብቷል በቪዲዮ ፊት ነው መጣ በቤተሰብ ቤተሰብ ማወቅ ያለበት ነገር በሙሉ ማወቅ አለበት ማሬ ሲደብራት አይዞሽ ያላት ቤተሰብ በሙሉ ነገ ምትሆነው ማወቅ ስለሚፈልግ ገብቷል ማሬ ምትሆነው ነገር የተሰማት ነገር ማወቅ ይፈልጋሉ ሲፈልጉ ደግሞ እኔስ አሁን አንተ ዲፌንስ እንድታረገኝ ሳይሆን በርግጥ አሟል ትንሽ ስሜት ጥሩ አይደለም መናገርም ላይ እየቀሰቀስክ ነው ማለት እኔ አሁን የፈለኩ ረጅም ሰዓት አንተ ማቆም አልፈልግም አሁን የፈለኩ በመጀመሪያ ደረጃ ከማርሸት ጋር አውርቻለሁ አይተዋል በዛ መንገድ ማታ ደግሞ በዛ መንገድ ከተለያየ ማታ በስልክ ረጅም ሰዓት አውርተናል ስናወራ ያለችኝ ነገር አለ እሱ የኔ አይነት ታሪክ በህይወታችን ማያስገባ ከሆነ ደግሞ ሲጀመር እኔም እኮ ግጭት አልፈልግም ነው ገብቷል አሁን አንተም ስለዚህ ያለ ነገር ማውራት ይሄን ብቻ መስማት ስለፈለኩ ነው በግጭት ይቀጥል ነው ወይስ ይሄ ነገር ቱሩ እንዲፈታ አንተም ምክንያት ትሆናለህ በቃ ይሄን ነው መጠየቅ የምፈልገው በመጀመሪያ ስለ እኔ በራሴ መንገድ ማስተካከል ብችል ማስተካከል እፈልጋለሁ ሁለተኛ ያው የማይሆን ህልም ነው
ጥፋቱም እኔ ጋር ነው። በርግጥ ያንን ነገር ማድረግ አልነበረብኝም። መስተካከል ከቻለ ቢስተካከል ደስተኛ ነኝ እኔ። ገብቶሃል አይደል? እንደዚህ አይነት ነገር ውስጥ ድጋሚም አይደለም ልገባ አላስበውም ሁላ። ገብቶሃል አይደል? በቃ የማይሆን ነገር ነው። ሰው አንዳንዴ አጠገብህ ያለ ሰው አይታየም፣ ሲርቅ ነው የሚታየው። እና ይሄ ነገር ቢስተካከልና ቢሆን ደስ ይለኛል እንደኔ ያው ብዙም አላወራሁክም። በጣም እያመመኝ ነው፣ መቆም እየቻልኩኝ አይደለም። እንትን ብንልና ቤተሰብን በዚህ አጋጣሚ ያው እንግዲህ ቤተሰቦች እንግዲህ አስቀይሜያቸዋለሁ። በጣም ይቅርታ እላለሁ። እንግዲህ እሷን ለመካስ ከሆነ ድጋሚ እድል ካገኘሁኝ እሷን ለመካስና እሷን ያው ባለው በምንኖረው እዝጌር ፈቅዶ በምንኖረው ዘመን እሷን ለመንከባከብ ያው ቃል ገባላችኋለሁ ከሆነ ማለት ነው። እሷ ፈቃደኛ ሆና ከመጣች ድጋሚ ወደኔ ከመጣች እኔም የምችለውን ነገር ለመንከባከብ በእናንተ ፊት ያው ቃል ገባላታለሁ። ብቻ መስገን እኔ ሁሉ ነገር ሞክራለሁ። እሷንም ለማግኘት አሁን ከዚህ እንደሄድኩ ማታው ስልክ ካንተ ጋር ያወራውን ከቪዲዮ ውጭ አወራታለሁ። እኔስ ቀጣይ ላይ ሁለታችሁ አብራችሁ ማገኛችሁ ይሆናል። እንዲህ ከሆነ ማለት ነው። እኔ ካንተ የኔ አይነት ቃል ነበር መጠብቀው። ቤተሰብ እንዳያችሁት ነው እንግዲህ ብዙ እንትንያ ያመመው ስለሆነ ለዛ ነው ፈጠን እንምለው ማለት ያው በእናንተ ፊት ሁሉ ነገር ማለቅ ስላለበት ማለት ነው። እና ቤተሰብ ያው ሁሉም ነገር እንደሰማችሁት ነው። ይቅርታ ጠይቋል። ከእንግዲህ የኔ አይነት ከተፈጠረ እኔ ሪስኩን መውሰድ እችላለሁ። ሌላ ደግሞ የራሱ ነው ውሳኔ። ስለዚህ ቀጣይ ቪዲዮ ላይ የሆነ ነገር ፈጥሬ የምመጣ ይሆናል። እርግጠኛ ነኝ የሆነ ነገር ፈጥራለሁ። ማርያም ካለችበት ሙድ ከቀዘቀዘችልኝ ምንም ነገር አይፈጠርም። ቤተሰብ ይሄንን ቤት ሰብስክራይብ በማድረግ ሼር በማድረግ ለብዙዎች እንዲዳረስ አድርጉልኝ። ደግሞ እንዲህ አይነት ቪዲዮ እንድንጭን በየትኛውም አጋጣሚ እንዲህ አይነት ቪዲዮ ሲጭኑ እንዲደርሳችሁ የደውሏን ምልክት በመንካት በዛ እንድንል በአክብሮት ተጋብዛችኋለሁ። በያላችሁበት ደግ ሰላም ጤና ሁኑልን። እናመሰግናለን።